አንደኛው ወላጅ አባትና እናቱን ይንከባከብ ነበር። ልጆቹን ከማጠጣቱ በፊት ከስንቆች ሁሉ በላጭ ሆነው ስንቅ አላህን መፍራት ነው ይላል። አላህን ሱብሓነሁ ወተዓላ መፍራት እጅግ በጣም አንገብጋቢ ወሳኝ በል ከምግብና ከውሃ በላይ የሚያስፈልገን ነው። አዩሃል ኢኽዋ አላህን መፍራት ያለባችሁ መስጂድ ስትሆኑ ከደጋግ ሰዎች ጋር ስትቀላቀሉ ብቻ ሳይሆን ለብቻችሁም ሁኑ ከሰዎች ጋር። ወለቀድ ወሰይና አለዚነ ኡቱል ኪታብ እነዛ መጽሐፍ የተሰጣቸውን አዘናቸዋል። ሚን ቀብሊኩም ከእናንተ በስተፊት የነበሩ ወኢያኩም እናንተንም አዘናል። በሌላኛው መስጂድ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም በሱ መስገዳቸው ይበልጥ የተገባ እንደሆነ ጠቅሰዋል። ይሄም ተገንብተዋል፣ ያህም ተገንብተዋል። የውጭ ገጽታቸው ሁለቱም ተመሳሳይ ነው። አላህን ሱብሓነሁ ወተዓላ የሚፈራ የሆነ አካል የጅዐል ለሁ መኽረጃ ለሱ መውጫን ያደርግለታል ማለት ነው። ሶስታቸው ከዛ ጭንቅ እንዴት ነበር የወጡት? ሶስታቸውም አላህን ሱብሓነሁ ወተዓላ የፈሩበትን ሁኔታ ነበር ያስታወሱት። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። አዩሃል ኢኽዋ በቅርቢቱ ዓለም ከሆነ ከተማ ወደ ሆነ ከተማ ከሆነ ሀገር ወደ ሆነ ሀገር ስንጓዝ የምንበላው የምንጠጣው ስንቅ እንደሚያስፈልገን ሁሉ ወደ ልዕለ ኃያሉ አላህ ሱብሓነሁ ወተዓላ በምናደርገውም ጉዞ ትልቅ የሆነ ስንቅ ያስፈልገናል። እሱም አላህን ሱብሓነሁ ወተዓላ ከልባችን በሚገባ መፍራት ነው። አላሁ ዐዘ ወጀል በተከበረው ቁርአኑ እንዲህ ይላል፣ ወተዘወዱ ሰንቋል። አላህ መጀመሪያ ወደ ሐጅ ስንጓዝ እንድንሰንቅ አላህ ሱብሓነሁ ወተዓላ ካዘዘን በኋላ በላጭ የሆነውን ስንቅ እንዲህ በማለት ይነግረናል። ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁሉ በላጭ የሆነው ስንቅ አላህን መፍራት ነው ይላል። አላህን ሱብሓነሁ ወተዓላ መፍራት እጅግ በጣም አንገብጋቢ ወሳኝ በል ከምግብና ከውሃ በላይ የሚያስፈልገን ነው። ለዚህም አላህ ሱብሓነሁ ወተዓላ የኋለኛዎቹንም የፊተኞቹንም በዚህ ትልቅ ጉዳይ አደራ ብሏቸው አዟቸዋል። አላህ በተከበረው ቁርአኑ ምን ይላል? ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ። ወለቀድ ወሰይና አለዚነ ኡቱል ኪታብ እነዛ መጽሐፍ የተሰጣቸውን አዘናቸዋል። ሚን ቀብሊኩም ከእናንተ በስተፊት የነበሩ ወኢያኩም እናንተንም አዘናል። አላህ ምን ብሎን ያዘዘን? አን ኢተቁላህ አላህን ፍሩ በማለት አላሁ ዐዘ ወጀል እንደዚሁ በተከበረው ቁርአኑ የሰው ልጆች በአጠቃላይ ጥሪ አቅርቦላቸዋል። በምን? እሱም በመፍራት የቁሉ ረቡል ዒዘቲ ወልጀላል ያ አዩሃ ናስ እናንተ ሰዎች ሆይ ኢተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ከአንዲት ነፍስ የፈጠራችሁን ጌታ ፍሩት ይላል አላህ ሱብሓነሁ ወተዓላ። ቁርአን ላይ ብቻ አዩሃል ኢኽወቱ ወልአኸዋት ኢተቁላህ ኢተቁ ረበኩም በሚለው ቃል ከ60 ቦታ በላይ እናገኛለን ማለት ነው። ይህ ጉዳዩን አንገብጋቢነት አሳሳቢነት ያመላክተናል። ነቢያቶችም ዓለይሂሙ ሰላቱ ወሰላም ህዝቦቻቸውን አላህን ሱብሓነሁ ወተዓላ በመፍራት አደራ ይሉ ነበር። ኢዝ ቃለ ለሁም አኹሁም ሷሊሑን አላ ተተቁን ኢዝ ቃለ ለሁም ሹዐይቡን አላ ተተቁን። ነቢዩላህ ኢብራሂም፣ ነቢዩላህ ኑሕ፣ ሌሎችም የአላህ ሱብሓነሁ ወተዓላ መልእክተኞች በዚህ ትልቅ ጉዳይ ህዝቦቻቸውን አደራ ይሉ ነበር። ውዱ ነቢያችንም ዓለይሂ አፍደሉ ሰላቲ ወአዝከ ተስሊም አላህን በመፍራት ይናዘዙ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ለታላቁ ሰሓቢ ለአቡ ዘር ረዲየላሁ ዐንሁ እንዲህ ብለውታል፣ ኢተቂላሃ ሐይሱማ ኩንት የትም ቦታ ብትሆን አላህን ፍራ። አዩሃል ኢኽዋ አላህን መፍራት ያለባችሁ መስጂድ ስትሆኑ
ከደጋግ ሰዎች ጋር ስትቀላቀሉ ብቻ ሳይሆን ለብቻችሁም ሁኑ ከሰዎች ጋር መስጂድም ሁኑ ገበያ ቦታ የትም ቦታ አላህን ሱብሓነሁ ወተዓላ መፍራት ይኖርባቸዋል። ኢተቂላህ አላህን ፍራ ሐይሱማ ኩንት የትም ቦታ ብትሆን። ዒርባድ ብኑ ሳሪያ ረዲየላሁ ዐንሁ ምን ይነግሩናል? ከዕለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም አይኖች ያነቡለት ልቦች የራዱለትን ትልቅ ምክር እንዳስተላለፉ ይነግረንና በዛን ሰዓት ስለነበረ ሁኔታ ምን ይላሉ? ዒርባድ ብኑ ሳሪያ ረዲየላሁ ዐንሁ ያ ረሱለላህ ይህ ተሰናባች ምክር ይመስላልና ምከሩን አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም ከምን እንደጀመሩ ታውቃላችሁ ምክራቸውን? ቃለ ኡሲኩም ቢተቅዋላህ አላህን ሱብሓነሁ ወተዓላ በመፍራት አደራ እላቸዋለሁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ምክንያቱም ኢብኑል ቀይም ረሒመሁላሁ ተዓላ ቀደም የጠቀስነው ሐዲስ ላይ ኢተቂላህ ሐይሱማ ኩንት የሚለው ላይ ተዕሊቅ ሲያደርጉ ምን ይላሉ? ጀመዐ ነቢዩ ሰለላሁ ዐለይሂ ወሰለም በይነ ተቅዋ ወሑስነል ኹሉቅ ነቢዩ ዓለይሂ ሰላቱ ወሰላም አላህን መፍራትና መልካም ስነ ምግባርን በአንድ ሐዲስ ሰበሰቡ ይላሉ። ምክንያቱም በእኛና በአላህ ሱብሓነሁ ወተዓላ መካከል ያለውን ዓላቃ መስተጋበር የምናስተካክለው በተቅዋ ነው። በእኛና በፍጡራኖች መካከል ያለውን ዓላቃ ደግሞ የምናስተካክለው በመልካም ስነ ምግባር ነው ይላሉ ማለት ነው። ሰሓበቱ ነቢይም ዓለይሂ ሰላቱ ወሰላም በዚህ ጉዳይ አደራ ይባባሉ ነበር። አንዳቸው ሌላቸውን ያዝ ነበር። ዑመር ረዲየላሁ ዐንሁ ለታላቁ ልጃቸው ዓብዱላህ እንዲህ በማለት ጽፈውለታል። አማ በዕድ ፈኢኒ ኡሲከ ቢተቅዋላሂ ዐዘ ወጀል እኔ አላህን በመፍራት አደራ እልሃለሁኝ አዛሃለሁኝ። ፈኢነሁ መን ኢተቃሁ ወቃህ እሱን የፈራው አላህን ሱብሓነሁ ወተዓላ የፈራው ይጠብቀዋል። ዓሊይም ረዲየላሁ ዐንሁ አርዳህ አንድን ግለሰብ እንዲህ በማለት ገስጸውታል። ኡሲከ ቢተቅዋላሂ ዐዘ ወጀል አለዚ ላ ቡደ ለከ ሚን ሉቅያህ ኡሲከ ቢተቅዋላሂ ዐዘ ወጀል የበላይ የላቀውን አላህ ሱብሓነሁ ወተዓላ በመፍራት አዛሃለሁኝ አደራ እልሃለሁኝ። አለዚ ያ አላህ ላ ቡደ ለከ ሚን ሉቅያህ ከእሱ ጋር መገናኘቱ ቅሮት የሌለው የሆነውን አላህ እንድትፈራ አደራ እላለሁ ይላሉ ማለት ነው። አዩሃል ኢኽዋ በህይወታችን የትኛውም ነገር ላይ አምልኮችም ይሁኑ ዓለማዊ ጉዳዮችም ይሁኑ መመስረት ያለባቸው አላህን ሱብሓነሁ ወተዓላ በመፍራት ነው። እንደምታውቁት በነቢዩ ዓለይሂ ሰላቱ ወሰላም ዘመን 2 መስጂዶች ተገንብተው ነበር። አንደኛው መስጂድ አላህን ሱብሓነሁ ወተዓላ በመፍራት ከመጀመሪያው ቀን የተመሰረተ ነው። ሌላኛው መስጂድ ደግሞ ሙናፊቆች የገነቡት ሲሆን ምዕመናኖችን ለመበታተን ክህደትን ለማሰራጨት ፈተናን ለመበተን የተመሰረተ መስጂድ ነበር። በአጭሩ አላህን በመፍራት የተመሰረተ አልነበረም። አላህ ሱብሓነሁ ወተዓላ በአንደኛው መስጂድ ላ ተቁም ፊህ አበዳ በፍጹም እሱ ውስጥ እንዳትቆም ብሎ ነቢዩን ዓለይሂ ሰላቱ ወሰላም ከልክሏቸዋል። በሌላኛው መስጂድ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም በሱ መስገዳቸው ይበልጥ የተገባ እንደሆነ ጠቅሰዋል። ይሄም ተገንብተዋል፣ ያህም ተገንብተዋል። የውጭ ገጽታቸው ሁለቱም ተመሳሳይ ነው። ላኪን የተለያዩበት ሚስጥር ምንድን ነው ካላችሁኝ፣ ተቅዋላህ አላህን ሱብሓነሁ ወተዓላ በመፍራት ነው። በል የተለያዩ አምልኮች ለምንድን ነው የተደነገጉት? ገንዘባችንን እንድናወጣ ሰውነታችንን እንዲደክም ብቻ አይደለም። ዋናው ቀደም የጠቀስነው ጉዳይ ለማረጋገጥ ነው። ለምሳሌ ጾምን ብንወስድ አላሁ ዐዘ ወጀል ምን ይላል? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ኩቲበ ዐለይኩም ሲያም በእናንተ ላይ ጾም ግዴታ ተደርጓል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በስተፊት ጾም ግዴታ እንደተደረገው ሁሉ በእናንተም ጾም ግዴታ ተደርጓል ካለ በኋላ አላህ ጥበቡን ሕክመውን ይነግረናል። ቃለ ለዐለኩም ተተቁን እሱን ልትፈሩት ዘንዳ ይላል። ሐጅም ሌሎችም አምልኮች ተመሳሳይ በሆነ መልኩ ተቅዋላህ ዐዘ ወጀል እንዲረጋገጥ የተደነገጉ ናቸው እንጂማ ለምሳሌ አንድ ሰው ሲጾም ወንጀል የሚሰራ ከሆነ ሐራሙን የሚዳፈር ከሆነ ምላሱን፣ አይኑን፣ የተለያየ ሰውነት አካላቶቹን ከሐራም ነገር የማይጠብቅ ከሆነ ከጥምና ከረሃብ ውጭ ሌላ ምንም የሚያተርፈው ነገር የለም። ነቢዩም ዓለይሂ ሰላቱ ወሰላም ይህን ነግረውናል ማለት ነው። አላህን ከፈራን ምን እናገኛለን? አላህን ሱብሓነሁ ወተዓላ ከፈራን አላህን መፍራት የሚባለው ነገር ህይወታችን ላይ ካረጋገጥን ትልቅ የሆነን ደረጃ እንጎናጸፋለን። ከነዚህ ሁሉ ቁንጮ ዋናው አላህ ሱብሓነሁ ወተዓላ
እኛን መውደዱ ነው። አላህ ስብሓነሁ ወተዓላ ምን ይላል? ፈኢነ አላህ ዩሒቡል ሙተቂን፣ አላህ እሱን የሚፈሩትን ይወዳል ይላል። በሌላም የቁርአን አንቀጽ አላህ ስብሓነሁ ወተዓላ ነግሮናል። ነቢያችንም ሰለላሁ ዐለይሂ ወሰለም ኢነላሃ ዩሒቡ ተቂየል ገኒየል ኸፊይ ብለው ነግረውናል ማለት ነው። ሁለተኛ አላህ ስብሓነሁ ወተዓላ መልካም ስራቸውን የሚቀበላቸው እሱን የሚፈሩት ሰዎች ነው። አላህ ምን ይላል? ፊ ኪታቢሂል ከሪም ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን የሚፈሩት ብቻ ነው የሚቀበላቸው ይላል። አሁን እንደ አህለ ሱነቲ ወልጀማዓ እምነት አንድ ሰው በአንድ ስራ አላህን ስብሓነሁ ወተዓላ ከፈራ በኢኽላስ ለአላህ ጥርት በማድረግ በሙታበዓ የነቢዩን ሰለላሁ ዐለይሂ ወሰለም ሱና በመግጠም ከሰራ አላህ ስራውን ይቀበለዋል፣ ወለው ሌሎች ወንጀሎችን ቢሰራ። ላኪን በምንሰራው ስራ አላህን ካልፈራን አላህ ስብሓነሁ ወተዓላ ስራችንን አይቀበለንም። ደጋግ ሰዎች አላህን ከመፍራታቸው ጋር እጅግ በጣም ይፈሩ ነበር። ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? አላህ ስብሓነሁ ወተዓላ እንዴትን ስጁድ እንደተቀበለኝ ባቅ ኖሮ ሩቅ ከሆኑ ነገራቶች እንደ ሞት የምመኘው የለም ይላሉ። ሌላ አዩሃል ኢኽዋ አላህን ስብሓነሁ ወተዓላ በመፍራት የምናገኘው ሞት አፋፍ ላይ ሆነን ጣረ ሞት ላይ ሆነን በዛ ከባድ ሁኔታ ሐኪም አያድነንም፣ ቤተሰብ አያድነንም፣ ገንዘብ አያድነንም። በዛን ሰዓት ለመዳናችን ሰበብ የሚሆነው ዱንያ ላይ አላህን ዐዘ ወጀል ከፈራን ብቻና ብቻ ነው። አላህ ምን ይላል ጀለ ወዐላ ፊ ኪታቢሂል ከሪም ኢነ ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ፣ መላእክቶች አንድ ጊዜ ብቻ አይደለም በተደጋጋሚ ወደሱ ይወርዳሉ። እንዳይፈራ እንዳያዝንም ይነግሩታል፣ በጀነትም ያበስሩታል። በሌላም የቁርአን አንቀጽ አላህ ምን ይላል ተባረከ ወተዓላ አላ ኢነ አውሊያአ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ የአላህ ስብሓነሁ ወተዓላ ወዳጆች በእነሱ ላይ ፍራቻ እንደሌለባቸው ሐዘን እንደሌለባቸው ይነግረናል። አሁን የውመል ቂያማ ላይ ሚን አህዋሊ የውመል ቂያማ ምንም የሚፈሩት ነገር አይኖርም ቢኢዝኒላህ። ወላ ሁም የሕዘኑን የሚያዝኑም አይደሉም። ዱንያ ላይ ጥለውት ለሄዱት ነገር የሚያዝኑ አይደሉም። እነማን ናቸው አውሊያዎች? አውሊያ የሚባሉት ሰላት የማይሰግዱ ጠንቋዮች ናቸው? ላ ወላሂ አውሊያ የሚባሉት አላህ እንደነገረን አለዚነ አመኑ፣ እነዚያ ያመኑት ወካኑ የተቁን፣ እሱን ይፈሩት የነበሩ ናቸው ማለት ነው። ሌላ አላህን ስብሓነሁ ወተዓላ ከፈራን የምናገኘው ከየትኛውም ጭንቅ መከራ ሐዘን ለመውጣት ሰበብ ይሆነናል። አላህ ምን ይላል ጀለ ወዐላ ወመን የተቂላህ፣ መስፈርቱ የሆነ ወመን የተቂላህ አላህን ስብሓነሁ ወተዓላ የሚፈራ የሆነ አካል የጅዐል ለሁ መኽረጃ፣ ለሱ መውጫን ያደርግለታል ማለት ነው። ሶስቱ ዋሻ ውስጥ ከዝናብ ተጠልለው የገቡ ሰዎች ቅርብ ምሳሌ ነው። ሱብሓነላህ ድንጋይ መጥቶ ዋሻውን ይዘጋባቸዋል። ለሞት ተቃርበዋል። ምንም የሚያወጣቸው ነገር የለም ከአላህ ስብሓነሁ ወተዓላ ውጪ። ከዛ ጭንቅ የሚያድናቸው አንድም ነገር የለም። ሶስታቸው ከዛ ጭንቅ እንዴት ነበር የወጡት? ሶስታቸውም አላህን ስብሓነሁ ወተዓላ የፈሩበትን ሁኔታ ነበር ያስታወሱት። አንደኛው ወላጅ አባትና እናቱን ይንከባከብ ነበር። ልጆቹን ከማጠጣቱ በፊት ወላጆቹን ነበር የሚያጠጣቸው። እስቲ እኛም ራሳችንን እንጠይቅ። አንዳንድ ሰው ትዳር ከያዘ በኋላ ቤተሰብ ከመሰረተ በኋላ ወላጆቹን እርግፍ አድርጎ ይተዋቸዋል። ያቺ 9 ወር አርግዛ ድካም በድካም ተጨማምሮባት ለሱ ብላ እንቅልፍ ያጣችው ውድ እናቱን ትዳር ከመሰረተ በኋላ ፊት አይሰጣትም። ያ እጁ እስኪሻክር ጀርባው እስኪጎብጥ ድረስ ለሱ ብሎ ጠዋት ወጥቶ ማታ የሚገባ አባቱ ትዳር ከያዘ በኋላ ሆድና ጀርባ ይሆናሉ። ወልዒያዙ ቢላህ። ይሄ ግለሰብ ግን በአባትና እናቱ አላህን ስብሓነሁ ወተዓላ የሚፈራ ነበር። ሁለተኛው ብዙ ወጣቶች የተፈተኑበት ጉዳይ ነው። ቅርብ ዘመዱን ይወዳታል፣ ለሐራም ነገርም ይፈልጋታል። እሷን ቢጠይቃትም እሷ ግን ጥሪውን አልተቀበለችም፣ አላህን ትፈራ ነበርና። ነገር ግን የሆነ ድርቅ ተፈጥሮ ችግሩ በተደራረበ ጊዜ ወደዛ ዘመዷ ስትመጣ እሱ መስፈርት ያረገባት ሐራም ነገር ነበር። ያን ሐራም ነገር ለመስራት ተቃርቦ ወንድ ልጅ ነው፣ በስሜት ይፈተናል። ሐራም ለመስራት አንድ ስንዝር ነው የቀረው።
ነገር ግን ውድ የሆነ ቃል ከአፏ ታወጣለች። አላህን ፍራ ስትለው ይህ ግለሰብ ገንዘቡንም እሷንም ጥሏቸው ሄዷል ማለት ነው። እኛም ወጣቶች ሆይ እንደዛ ነው መሆን ያለብን። በአሁን ሰዓት ተቀራኒ ጾታ ፈተና እጅግ በጣም በዝቷል። ከዚህ ራሳችን እንዴት ነው መጠበቅ ምንችለው? አላህን መፍራት የሚባለውን ነገር ህይወታችን ላይ ስናመጣ ነው። ብቻህን ክፍል ስለዘጋህ ማንም አያየኝም ብለህ እንዳታስብ። ጨለማን ብርሃንን የፈጠረው አላህ ሱብሓነሁ ወተዓላ ይመለከታል። የተለያዩ ሴቶች አንቺም የተለያዩ ወንዶች በሶሻል ሚዲያ ሊያናገሩሽ አንተንም ሴቶች መጥተው ወደ ሐራም ነገር ሊገፋፉ ሲመጡ ልክ ነብዩላህ ዩሱፍ አለይሂ ሰላም ንግስት ናት፣ እሱ ቤት ነው ያለችው፣ እሱ ቤት ነው ነብዩላህ ዩሱፍ አለይሂ ሰላም ያሉት። በር ዘጋግታ ወደዛ ጸያፊ ወንጀል ለዚህ ታላቅ ነብይ ጥሪ ሲያቀርብ ነብዩላህ ዩሱፍ አለይሂ ሰላም ያሉት ቃለ መዓዘላህ። ወጣቶች ሆይ እናንተም እንደዛ ነው ማድረግ ያለባቸው። በአሁን ሰዓት በሚያሳዝን ሁኔታ ለትዳር አስበን ነው ለመጠናናት እየተባለ ሁለት ተቃራኒ ጾታዎች በስልክ ረጅም ሰዓት ያወራሉ። ለምን ሲባሉ እንድንተዋወቅ ነው። ካላወራሁት እንዴት እሱን ባህሪ ማወቅ እችላለሁኝ ብሎ ሸይጣን ያታላቸዋል። መጀመሪያ በቻት ይጀመራል፣ መጨረሻው በዝሙት ሊያልቅ ይችላል። ስለዚህ አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ዝሙትን እንዳትሰሩ ብቻ ሳይሆን ያለው ወላ ተቅረቡ ዚና፣ ዝሙትን እንዳትቀርቡ ነው ያለው። ይህን ያነሳሁት ከዚህ ግለሰብ ታሪክ ትምህርት እንድንወስድ አላህን ሱብሓነሁ ወተዓላ እንድንፈራ ነው። ሶስተኛው ግለሰብ አዩሃል ኢኽዋ አማናን የሚጠብቅ ነበር። ቀጥሮ ያሰራ የነበረውን ግለሰብ ሀብት ንብረቱን አፋፍቶለት ጨምሮለት አንድም ሲያወስድ ሁሉንም ውሰድ ብሎታል ማለት ነው። በአሁን ሰዓትስ አንዳንድ ሰው ገንዘብ ስላለው አንዳንዱ እንደሚለው ቦስ ስለሆነ ብቻ ከስሩ ቀጥሮ የሚያሰራቸውን ሰዎች ይበድላል፣ ይጮቁናል፣ የወር ደሞዛቸውን ላይ ሰጣቸው ይችላል፣ ወይም በተለያየ መልኩ እነሱን ይዘልማቸዋል። እስልምና ሃይማኖት በእንደዚያ ነገር አያዝም። ተቀጣሪና ቀጣሪ መካከል ያለው ዓላቃ ሊሆን የሚገባው አላህን ሱብሓነሁ ወተዓላ በመፍራት ነው። ሶስታቸውም ታዲያ በመልካም ስራቸው ወደ አላህ ተቃርበው ድንጋዩ እየተከፈተ በኋላ ላይ ከዛ ጭንቀታቸው ወጥተዋል። ለምን? እያንዳንዱ አላህን ሱብሓነሁ ወተዓላ የፈራበትን ሁኔታ አስታውሶ ተወሱል ስላደረገ ማለት ነው። እኛም አላህን ሱብሓነሁ ወተዓላ ከፈራን ከተለያየ ጭንቀቶች እንወጣለን። ወመን የተቂላህ አላህን ሱብሓነሁ ወተዓላ የሚፈራ የሆነ አካል የጅዐል ለሁ መኽረጃ፣ ለሱ መውጫን ያደርግለታል። ጭንቀት ሲያጋጥመን፣ ፈተና ሲደራረብብን፣ ህይወት ተራራ እንደመውጣት ሲከብደን ወደ አላህ መሸሽ እንጂ ከአላህ መሸሽ የለብንም። አላህን ሱብሓነሁ ወተዓላ መፍራት እንጂ ልክ አንዳንድ ሰው ሲጨንቀው ሲጋራ ያጨሳል፣ ሲጨንቀው ኸምር ይጠጣል። እንደዛ መሆን የለበትም። አላህን ሱብሓነሁ ወተዓላ መፍራት ይኖርብናል ማለት ነው። ሌላ አዩሃል ኢኽዋ አላህን ሱብሓነሁ ወተዓላ ከፈራን በእርግጥ ተቅወላሂ ሱብሓነሁ ወተዓላ ጀነት ነው፣ የዱንያ ጀነት ነው። እዚህ ጀነት ያልገባ የአኸራ ጀነት አይገባም። አላህን ሱብሓነሁ ወተዓላ የሚፈሩ ሰዎች ከሚፈሩት ነገር ተጠብቀው የሚፈልጉትን ነገር የሚያገኙት እነሱ ናቸው። አላህ ምን ይላል ሱብሓነሁ ወተዓላ ወተቁላህ አላህን ፍሩት ለዓለኩም ቱፍሊሑን ትድኑ ዘንዳ የምትፈልጉትን ነገር አግኝታችሁ ከምትፈሩት ነገር ትጠበቁ ዘንዳ አላህን ሱብሓነሁ ወተዓላ ፍሩ ይለናል ማለት ነው። ተቅዋላህ ምንድን ነው በሚለው ኢንሻአላሁ ተዓላ የዛሬው ከሊማችንን የምናጠናቅ ይሆናል። ተቅዋላህ ብሎ ማለት ከአንደበት የሚወጣ ነገር ብቻ አይደለም፣ በልብ የሚያዝም ነገር ብቻ አይደለም። አሁን የተቅዋ ዋና መነሻ ቦታው ልብ ነው። ነቢዩ ዓለይሂ ሰላቱ ወሰላም ወደ ተከበረው ደረታቸው እያመላከቱ አተቅዋ ሃሁና ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነገር ግን ሼኽ ኢብኑ ባዝ ረሒመሁላህ እንደሚሉት አላህን መፍራት ብሎ ማለት እሱን ወደን እሱን ፈርተን አላህን ሱብሓነሁ ወተዓላ አክብረን ያዘዘንን ነገራቶች መስራት፣ የከለከለንን ነገራቶች መራቅ ነው። ተቅዋላህ ሱብሓነሁ ወተዓላ ብሎ ማለት አላሁ ዐዘ ወጀል የሚወደው ቦታ እንዳያጣ መስጂድ፣ መድረሳዎች፣ የተለያዩ ቁርአን የሚቀራባቸው ወደ አላህ የሚቃረቡባቸው ቦታዎች እንዳያጣ። ተቅዋላህ ብሎ ማለት አላህ ሱብሓነሁ ወተዓላ የሚጠላው ቦታ እንዳያገኘ። ሁላችንንም አላህ ሱብሓነሁ ወተዓላ እሱን ከሚፈሩት እንዲያደርጉ እየተማጸንኩኝ ንግግሬን አጠናቅቃለሁኝ። ወአኺሩ ደዕዋና أن الحمد لله رب العالمين. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين.
ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ